ዘማሪ ኤፍሬም አለሙ ምላሽ ሰጠ። ከሰሞኑን በማህበራዊ ሚዲያዎች ላይ በስፋት እየተዘዋወረ በሚገኘው ትልቅ በደል አድርሶብኛል ማስረጃም አለኝ በማለት ሲናፈስ በነበረው ጉዳይ ላይ ዘማሪ ኤፍሬም አለሙ ያልተጠበቀ ምላሽ ሰጥቷል። ታዲያ በዚህ ጉዳይ ላይ የዘማሪ ኤፍሬም ባለቤት ምን አለች? በዝርዝር የምትሰሙት ይሆናል። ሃይማኖቱ ሌላ ነው፣ ግን ሃይማኖቱን በሃይማኖት ተጠቅመው ሴቶችን የሚያጠቁ የሚመነዝሩ ባለጌዎች ሌሎችን ግን አንለቃቸው፣ ይዋረዳሉ። በእግዚአብሔር ስም እየገባችሁ ከሴት ጋር መተኛት የምትመኝ አዳሜ ተይዛሉ። ደግሞ ያስመስላሉ ቸርች ውስጥ ምን አባ ነው የምታስመስለው? የሚያስደበድቡ የሚያስጠቁትም ከነመረጃው ይወጣባቸዋል፣ ወጥቶባቸዋል። በሌላኛው መረጃችን የክራይስት አርሚ ዓለም አቀፍ ቤተክርስቲያን መስራችና ባለራዕይ የሆነው ነብይ እዩ ጩፋ ያስተላለፈው መልእክት አለ። አብረ የምትውላቸው ሰዎች ወይ ብር አይደሉ ወይ በር አይደሉ ታምች። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። ከቀን በኋላ በሰበሰባችሁት ነገር ጸባይ አትቀዩ። በነዳችሁት በበላችሁት በምትኖሩበት ሰፈር ፕራውድ አታድርጉ። እግዚአብሔር ነው ሰው ያረጋችሁ እንጂ ሰፈሩ አይደለም ሰው ያረጋችሁ። የለበሳችሁት አይደለም ሰው ያረጋችሁ። ያመለካችሁት፣ የምትከተሉት፣ የምታገለግሉት እግዚአብሔር ይባረክ። እና አሁን ስትኖሩ ሰው ይሸታል ምናምን አትበሉ። እሺ ሰው ስታይ አፍንጫ ምናምን በጣም ስርዓት ያዙ። በጣም ጨዋው ትልቅ ያርጋችሁ ጊዜ ነው። እናንተ ግን ስርዓት ይዛችሁ ትልልቅ ነገር ይስራባችሁ እግዚአብሔር። አሁን ግን ለራሳችሁ በቃ እንትን ስነ ስርዓት ጋዋን አድርጉ፣ ተማሩ፣ ተመረቁ፣ አድርጉ። ግን ዞር ስትሉ ምድረ ማህይም አትበሉ። ስትጾሙ ጠብቃችሁ ምድረ ሆዳም አትበሉ። በበቃችሁበት በመሰላችሁ ነገር ሌላውን አትምቱ። እናንተ ራሳችሁ የምህረት ማሳያ፣ የፍቅሩ ማሳያ፣ የትህትናው ማሳያ። ብርም በርም ያልሆኑ ሰዎች፣ ሁኔታዎች፣ አብረ የምትውላቸው ሰዎች ወይ ብር አይደሉ ወይ በር አይደሉ ታምች። እንዴትም ይሁን እንዴትም ብቻ ሲገኝ እንደ በቀቀንና እንደ ምስጥ የሚበላ ብቻ። ይሄ መክሰስ ነው፣ ራቱ አይደለም። ይሄ ገና ኢንትሮ ነው፣ ጅማሬ ነው። በልተህ ታቆማለህ አላለኝም፣ ለብሰህ ታቆማለህ አላለኝም። በአንድ አዲስ አበባ ገርጂ አካባቢ ላይ 2500 እና 3000 ሰው በሚይዝ አዳራሽ ውስጥ እዛ ውስጥ ዴስቲኒ ነው አልተባልኩም። እኔ ባንተ ሰራል ትነቅልና ታፈርስ ዘንድ ቀብቻለሁ ነው የተባልኩት። በኢየሱስ ስም ከኔ በኋላ የሚነሳ ትውልድ በአማርኛ አይገደብም። ተገድበናል። የተገደበ ሰው ከሳጥን ውጭ ማሰብ አይችልም። ከሰፈሩ ውጭ ማሰብ አይችልም። ከዘሩ ውጭ ማሰብ አይችልም። እናንተ ሌባ ዲያቆኖች ተነክቶባችኋል። በእግዚአብሔር ስም እየገባችሁ ከሴት ጋር መተኛት የምትመኝ አዳሜ ተይዛሉ። ደግሞ ያስመስላሉ ቸርች ውስጥ ምን አባ ነው የምታስመስለው? ሃይማኖቱ ሌላ ነው፣ ግን ሃይማኖቱን በሃይማኖት ተጠቅመው ሴቶችን የሚያጠቁ የሚመነዝሩ ባለጌዎች ሌሎችን ግን አንለቃቸው፣ ይዋረዳሉ። የሚያስደበድቡ የሚያስጠቁትም ከነመረጃው ይወጣባቸዋል፣ ወጥቶባቸዋል። ይሄንን ነው የምለው። ጨርሻለሁ። ሌላ ሰው ያወራ። ያሰቃየ ጠላት፣ አንገት እንድትደፋ ያደረገ ጠላት፣ ተስፋ እንድትቆርጥ ያደረገ ጠላት፣ ወደፊትም ወደ ኋላም እንዳትል የከለከለ ጠላት፣ እነሱ እያዩ በመሃላቸው ሰንጥቀህ ትሄዳለህ። እነሱ እያሉ በመካከላቸው ሰንጥቀህ ታልፋለህ። እየተነሳችሁ የምትወርቁ ሰዎች ላትወርቁ ትነሳላችሁ። እንደገና ላትወርቁ ልትነሱ ነው። እንደገና ላትወርቅ ልትነሳ ነው። አጠገብ ያለውን ሰው ነካ አድርገውና ለዘላለም መነሳት ሆኖልሃል። ጭንገፋ ላይ የሚነሳ ሰው አለ። በጭንገፋ ላይ የሚነሳ ሰው አለ። ጠላት ባወጀበት አዋጅ ላይ የሚነሳ ሰው አለ። እንደገና ላይ ወድቅ የሚነሳ ሰው አለ። በክብር
ሰው አለ። በቅባት ከፍ የሚል ሰው አለ። በሞገስ ከፍ የሚል ሰው አለ። ዘማሪ ኤፍሬም አለሙ ምላሽ መስጠቱ ተሰምቷል። ከሰሞኑን በየማህበራዊ ሚዲያው ላይ በስፋት እየተዘዋወረ በሚገኘው ትልቅ በደል አድርሶብኛል ማስረጃም አለኝ በማለት ሲናፈስ በነበረው ጉዳይ ላይ ዘማሪ ኤፍሬም አለሙ በዛሬው ዕለት ምላሽ መስጠቱ ተሰምቷል። ታዲያ ብዙዎችም እጅግ ያሳፍራል፣ በወንጌላውያን አማኞች ማለያ የተለያዩ አገልጋዮች ወንጀል ሲሰሩና የተለያዩ እምነቱን በማይወክሉ እንቅስቃሴዎች ስንመለከታቸው ልባችን ይሰበራል። ታዲያ አንዲት ወጣት ሴት በሃይማኖት ሽፋን ትልቅ በደል አድርሶብኛል ማስረጃም አለኝ ማስረጃዬም ይሄውና ይህን እንዳልናገር ለህይወቴ ይሰጋለሁ በማለት በተናገረችው ጉዳይ ላይ ዘማሪ ኤፍሬም አለሙ ከሰዓታቶች በፊት ምላሽ መስጠቱ ተሰምቷል። በንግግሩም እንደገለጸው ሰላም የተወደዳችሁ የእግዚአብሔር ቤተሰቦች፣ ሰሞኑን በብዙ ሚዲያ የኔንና የኔን ስብዕናና ማንነት በማይወክል ጉዳይ ሲዘዋወር ደግሞም ወዳጆቼ በማጋራታቸው ለማየት ችያለሁ። ሆኖም ግን ከእውነት የራቀ መሆኑን ስለኔ አገልግሎትና ስለ ህይወት ቅዱሳን ልባችሁ እንዳይወርድ በማሰብ ነው ይህን ጉዳይ ወደ ሚዲያ ያመጣሁት። በዚህ ጉዳይ ላይ ከተነሱት ውስጥ የተወሰነውን ለማንሳት ያክል እኔን የሚወክል ምንም አይነት የዝማሬ ስልጠና በነበሩኝ አገልግሎት ዘመኖች ኖሮ እንደማያውቅና ከዚህ በመቀጠልም የራሴን ትዳር ብሎ የአንድ ልጅ አባት እንደሆንኩኝ ለማሳወቅ ወዳለው። በመጨረሻም እነዚህን ግለሰቦች ማንነትና አድራሻ የኔ በሆኑ ሰዎች እያጣራው ስለሆነ እነሱም ሰዎች በተገኙበት ሰዓት ስም በማጥፋት ወንጀል ለህግ የማቀርባቸው መሆኑን አሳስባለሁ። ይህ መልእክቴ የሚደርሳችሁ ሁሉ መልእክቱን በማጋራት ለብዙ ሰዎች እንድታደርሱልኝ ሲል ዘማሪ ኤፍሬም አለሙ በፌስቡክ ገጹ ላይ መልእክቱን አስተላልፏል። ሆኖን ወንዶችን ወደ አስጨነቀው የቴሌግራም ቻናል እንለፍ። ይሄ ቻናል እንግዲህ መጠሪያው ታውቂዋለሽ የሚል ነው። እዚህ ቻናል ላይ የሚለቀቁ ነገሮች በጣም አስደንጋጭ እየሆኑ መጥተዋል። እናም ታዋቂ የሚባሉ ወንዶች ሁሉ አልቀሩም። ታዋቂ መሆን ብቻ ሳይሆን በሃይማኖት ውስጥ ትልቅ ስም ያላቸው ሰዎች ሁሉ ሳይቀሩ እዚህ ቴሌግራም ቻናል ላይ ፖስት እየተደረጉ ነው የሚገኙት። የመጀመሪያው ያየሁትና ያስደነገጠኝ የዘማሪ ኤፍሬም አለሙ ጉዳይ ነው። ከዘማሪ ኤፍሬም አለሙ ጋር በተያያዘ እዚህ ቴሌግራም ቻናል ላይ እንግዲህ ለጆሮ ለአይን የሚከብዱ ነገሮች ፖስት ተደርገዋል። በጣም የሚያስደነግጠው ነገር መሰላችሁ ከኤፍሬም አለሙ ክስ ጋር በተያያዘ መጨረሻ ላይ የተጻፈው ጽሁፍ ምን ይላል? የድምጽ ቅጂዎችና ጽሁፎች ህጋዊ ወረቀቶች እንደ ማስረጃ ቀርበዋል። ለተጎጂዎች ደህንነት ሲባል አይለጠፉም። አንደኛው እዚህ ቴሌግራም ቻናል ላይ መረጃዎች ፖስት ማይደረጉበት ምክንያት ማን ያንን መረጃ እንደላከላቸው ማን ያንን ነገር ይፋ እንዳወጣው እንዳይታወቅ በሚል ነው። ምክንያቱም ለተጎጂዎች ደህንነት ሲባል ነው ይላሉ የቴሌግራም ቻናሉ ባለቤቶች። እናም ተጎዳን የሚሉ ሰዎች ፎቶዎችን፣ የተለያዩ ድምጽ ቅጂዎችን፣ የተለያዩ ወረቀቶችን እንደ ማስረጃ እያቀረቡ ታዋቂ ሰዎችን ሳይቀሩ እንደዚህ አድርጎኛል የሚል ነገር እየፖስተው ነው የሚገኙት። አንዳንድ ሴቶች ደግሞ ይሄ ሰው በዚህ ሰዓት ከኔ ጋር ዴት እያደረገ ነው የሚገኘው፣ በዚህ ሰዓት ከዚህ ሰው ጋር ዴት እያደረግሽ ያለሽ ሴት ካለሽ እኔ አሳውቂኝ የሚል ነገርም ፖስት እያደረጉ ነው ያሉት። በውጭው ዓለም ይሄ ነገር ከተጀመረ ትንሽ ቆይቷል። are we dating the same guy ወይ ደግሞ የኔና ያንቺ ፍቅረኛ ተመሳሳይ ነው ወይ የሚል መጠሪያ ያላቸው የተለያዩ ሶሻል ሚዲያ አካውንቶች አሉ። በተቃራኒው ደግሞ are we dating the same woman የሚል ደግሞ እኔና አንተ ተመሳሳይ ሴት እያፈቀርን ነው ወይ፣ እኔና አንተ ተመሳሳይ ሴት ዴት እያደረግን ነው ወይ የሚል የተለያዩ ሶሻል ሚዲያ አካውንቶች ፖስት ይደረጋሉ። የሃይማኖት ሰባኪ ሆነህ ብዙ ደጋፊ ሲኖርህ ትልቁ ጥቅሙ ምን መሰለህ? ወንጀል ብትሰራ አላደረክም ብሎ የሚከራከርልህ ጭፍን ደጋፊ አለ። ከኋላ በጣም ብዙ ደጋፊ ይኖራል። በተለይ የአረብ ሀገር ሴቶች ይውደዱ። በቃ አንተ ወንጀል ሰርተህ በአደባባይ አምነህ እንኳን አድርጊያለሁ ብትል አላደረክም፣ አንተ እንደዚህ አታደርግም ብሎ ይከራከሩላል። ይሄ ወንድማችን ሰሞኑን እየተወራበት ያለውን ነገር ታውቃላችሁና ነገሩን ያድርገው አያድርገው የምናውቀው ነገር የለም። እኛም በድካም ልንሳለቅ ምናምን አይደለም፣ ካንተ የተሻለን ሰዎች አይደለም። ግን ነገሩ በምን ሊድበሰበስ ተሞከረ? የመናፍቃን ሴራ ነው ምናምን አልችሉት ስትሉ በዚህ መጣችሁ ምናምን እየተባለ ነገር ሲድበሰበስ ስላየሁት ማለት ነው። እዛ ግሩፕ ላይ ፌሚኒስቶች ናቸው እንደዚህ እያደረጉ ያሉት። የፕሮቴስታንት ዘማሪዎችም ምዕመናንም እዛ ግሩፕ ላይ ፖስት ተደርጎ አይቻለሁ። እና ከሃይማኖት ጋር አታገናኙት። ለማንኛውም እናንተ ጭፍን ደጋፊ አትሁኑ። የፈለገ የሃይማኖት አባት ቢሆን ወንጀል ከሰራ ወንጀል በህግ ሊጠየቅ የሚያስችል መረጃ ከተገኘ ታውቃለህ። ጎረቤትህ? አዎ በደንብ። እሱን በአማርኛው ላክና ትንሽ ከ10 ደቂቃ በኋላ መልሰህ ደውልልኝ። እንግዲህ ቤተሰብ እንደሰማችሁት ያው ስም ላክ ብሎኛል። ስም ብዬ ያው ራንደምሊ ዝም ብዬ መጣልኝን መርጬ የኔን፣ የእናቴን፣ የጎረቤቴን የክርስትና ስምን አንብዬ ልክ ያለውኝ
ከ20 ደቂቃ በኋላ ደውዬለታለሁ። እስኪ አብረን እንስማ። እሺ አንተ ሰርተህ እንዳትለወጥ ገንዘብ ረድኤት በረከት እንዳይኖረው ጨርቅህን ጥለህ እንድታብድ እንድትቀውስ በትዳር ላይ እንዳትኖር አስተብትቦብሃል በዚህ በእስላሙ ደብተራ የኔ ልጅ። አሁን ነው ጸዋት ልቆርጥ እየሄድኩ ነው። ፈጠን ብዬ እንደው አዳዲሶቹን ጥሩ ትላለህ። ያን 27500 ብር ጎድቶ ነው ያስዋለብኝ። አሁን እንግዲህ ሌላ ሰው ምቀኛለ ጎረቤት እሱንም አብሬ እነግርሃለሁ አብሮ የሚንቀሳቀስ እና አሁን ዛሬ ሆኖ እንግዲህ ታያዛግቶ አንተ ማስፈታትን ከሰማ ሄዶ ከሱዳን ቀለበት ያመጣል። እሺ ስንት ብር ነው የምልከው? 27500 ብር። 27500 ከዛ በኋላ ምንድነው የምናደርገው? ምንም ችግር የለውም። የብሩን ምን እንዲያረግልህ አድርገው የፈለከው እንዲያረግ አረጋለሁ። ከጎረቤት ለቆ እንዲሄድ ማድረግ ይችላልው ሁሉንም። ሌላ ምን የተሻለ ነገር እኔ የጠየቁኝን አደርጋለሁ። አሁን ታያታዲስ ፈተን ቢላ አሁን እሱን ከእሱ እንዲሄድ አንተ እንዲያረጋብህ ያርቀህ እንጥላ እንድታብዳይ ሊያረጋ እሱን በአደባባይ ያሳይሃለሁ። በምን ያህል ጊዜ ግን ውጤታማ ይሆናል ይሄ ነገር? አሁን አይው እንግዲህ ከ3 ቀን እስከ 7 ቀን ነው ታይዋለህ። እኔ ታመሰግነኛለህ። ከ3 ቀን እስከ 7 ቀን ሰውየው በእርግጠኝነት ያብዳል። በቃ ያልከው ሁሉ ያንተ ተፈጥቶ ሰውየው እንደሚሆን ያንተው ይሆንልሃል። ይሄ ነገር እንድን በቤተክርስቲያን ምናምን ችግር የለውም። ችግር የለውም። በአንተ ላይ እንደዚህ ያደረገብህ ኃጢአት አይደለም። እሺ መርጌታ አንድ ነገር ግን ልንገሮት። ኢየሱስ ክርስቶስ ይወዶታል። እሺ ኢየሱስ ክርስቶስ ይወዶታል። ኢየሱስ ክርስቶስ ይወዶታል። ኢየሱስ ይወዶታል። ኢየሱስ ክርስቶስ ይወዶታል። እንግዲህ ቤተሰቦች እንደሰማችሁት ነው። እንደነዚህ አይነት ሰዎች የትኛውንም ቤተ እምነት ይወክላሉ ብዬ እንደራሴ ባላምንም፣ ግን በተለያዩ የሶሻል ሚዲያ ፕላትፎርሞች አማራጮች እንደዚህ አይነት ድርጊትን ያደርጋሉ። ሰላም እንዴት ናችሁ? ይሄንን ቪዲዮ አስቸኳይ መስራት አስፈልጎን ነው የሰራ ነው። ሁላችሁም ኮፒ ሊንክ፣ ሼር፣ ዱዊት በማድረግ ሰዎች ጋር እንዲደርስ አድርጉልን። ብዙ ሰው ጋር መድረስ አለበትና ሐሳይ የመጣንበት ኮንሰፕት አንድ ግለሰብ በሶሻል ሚዲያ በዚህ ፕላትፎርም ላይ የወጣ ተቋማትን፣ አባቶችን፣ ግለሰቦችን እየወጣ እንደ ክርስቲያንን ወክላለሁ አንድ ተቋምን ወክላለሁ በሚል እንትን የራሱ ሰብስታንስ የሌለው ስታንዳርድ የሌለው ኳሊቲ የህይወት ኳሊቲ የሌለው አካል እንዲህ ያደረገ ስለሆነ ሁሉም ሰው እንዲጠነቀቅ ለማውራት ነው የፈለግነው። ይሄ ግለሰብ ደግሞ ሀብታሙ ቦረና በሚል ራሱን እንደዛ በማድረግ እንደ ጴንጤ ተወካይ እንደ ወንጌል አማኙ ተወካይ ራሱን በማድረግ እኔ ለእናንተ ነው የምታገለው ብር አምጡ እያለ በሶሻል ሚዲያ ላይ ብዙ ሴቶችን እያታለለ ከዚህ በፊት 2-3 ሚስት አግብቶ የፈታ ከቤተ ክርስቲያን በዚህ መጥፎ ስነ ምግባር የተባረረ ታስሮም የተፈታ እና በወንጀልም እንደዚህ አይነት ተግባር ላይ የነበረ በስርቆት ኢቭን ክሱ በስርቆት የተከሰሰ ግን መጥቶ ወንጌል የሚሰብኩ አባቶችን እየተሳደበ ያለ ስለሆነ ሁላችሁም ክርስቲያኖች ከዚህ ግለሰብ ሀብታሙ ቦረና ብሎ ራሱን በመግለጽ ቲክቶክ ላይ ቁጭ ብሎ የተሳደበ ገብታችሁ ዝም ብላችሁ ቪዲዮ ማየት ትችላላችሁ። በትክክል ቪዲዮ በቢሮ ሰርተን እንመጣለን። ግን በጣም ስለነካን ነው አሁን ስለተናደዱ ነው የመጣ ነው። ቪዲዮን ገብታችሁ ብታዩ አንድ ቀን የሚያስተምሩትን ይሳደባል፣ የሚሰብኩትን ይሳደባል፣ ተቋማትን ይሳደባል። ነገር ግን እሱ አንድ ቀን አንድ ቻፕተር አንብቦ አያውቅም መጽሐፍ ቅዱስ። ሁሉም ቪዲዮን ገብታችሁ ብታዩ ስድብ ነው። በስድቡ ነው የሚያገኘው ሌላ አካል ስለሚከፍለው። ስለዚህ ሁሉም ክርስቲያን ከዚህ ግለሰብ መጠንቀቅ አለበት። ከተቻለው ሁሉም ሰው አንፎሎ በማድረግ ይሄን አካውንት ማጥፋት አለበት ብለን እናምናለን። ወንድሜ አምባሳደር ደግሞ ሚሊዮን ይጨምራል።
እንግዲህ በወንድሜ ነብይ ፍጹም እንደተናገረው ይህ ግለሰብ ያው ብቸኛ የገቢ ምንጩ ስደብልን ብለው ገንዘብ ወይም የተለያየ ለቅምቃሚ ሽረፍራፊ ገንዘብ የሚሰጡ ሰዎችን አጀንዳ የሚያስተጋባ መሆኑን የምታዩት አጀንዳ ከሌለው ሌሎች ላይ የሚነቅፈውን ነገር ራሱ እያደረገ በሚዲያ ላይ ስብናን የሚያወርዱ ነገሮችን እያደረገ እንመለከተዋለን። በዋናነት የመጣ ነው የግለሰብ ጉዳይ ሆኖ ሳይሆን እኛ እንግዲህ በጣም የወንጌሉ ማህበረሰብን የሚወክል የብዙ የቤተ እምነት ተቋማትን የሚወክል ክርስቲያኑ ማህበረሰብ የሚወክል የማህበረ ወንጌላውያን ተቋም ውስጥ በጣም ትልቅ ስራ የተሰራ እንደሆነ ይታወቃል። የዚህ ተቋም ዓላማ አንዱ የእምነት መሪዎችን ስብዕና የሚነኩ ማንኛውንም ሶሻል ሚዲያ ላይ የሚነሱ ክፉ ንግግሮችን ፕሮቴክት ማድረግ ነው። ምክንያቱም እነኚህ የቤተ እምነት መሪዎች ግለሰቦች ብቻ አይደሉም። ብዙ ሚሊዮን የሚቆጠሩ ለምሳሌ የመካነ ኢየሱስ ቤተክርስቲያን ዶክተር ቄስ ዮናስ ግብረ ሰዶም ነው ብሎ እስከ መናገር የሚያደርሰው ነገር ምንድነው? የካውንስሉ አመራሮችን ዶክተር ጣሰውን፣ ቄስ ደረጀን፣ የጽሕፈት ቤት ኃላፊውን ፓስተር ጌቱን እንዲሁም ሌሎችንም የቤተ እምነት መሪዎችን ሌቦች ናቸው፣ እንደዚህ ናቸው የተረጋገጠ ነገር በሌለበት የማሸማቀቅ የማሳነስ ስራ ይሰራል። ስለዚህ ይሄ ሰው ከጊዜ ወደ ጊዜ ከጥፋቱ የመመለስ ሳይሆን ነገሮችን በተለያየ መልክ እየመጣ የማዋረድ የማሳነስ ስራ ይሰራል። ስለዚህ የተወሸቀው የተደበቀው ደግሞ በሁለት ሁኔታ ውስጥ ነው። የመጀመሪያው ራሱን የሰፊው የኦሮሞ ማህበረሰብ ተወካይ በማስመሰል ቦሮና ነኝ ብሎ የማህበረሰቡን ውክልና በመውሰድ ያ ማህበረሰብ እንደዚህ አይነት ወንበዴዎችን፣ ሌቦችን፣ የራሳቸውን ህይወት የማይመሩ ሰዎችን ሸሽጎ የሚደብቅ አይደለም። በማንነታቸው የከበሩ ማህበረሰብን የሚያከብሩ እምነትን የሚያከብሩ ሰዎች ናቸው የቦሮና ህዝብ፣ ሰፊው የኦሮሞ ህዝብ። ከዛ በተረፈ ግን ይሄ ሰው ራሱን የመንግስት ተቋም ሰራተኛ አድርጎ እንግዲህ የመንግስት ተቋም ሰራተኛ 24 ሰዓት ላይቭ ላይ ተጥዶ የሚውል አይደለም። ተከፋይ ከሆነ ስራ አለው። ይሄ ሰውዬ ግን ሲሰራ አይታይም። የሚሰራው ስራ አይታወቅም። ብቸኛ ሊሰራ የሚችለው ነገር ምንድነው? የተከበሩ ግለሰቦችን የተከበሩ ተቋማትን ማንቋሸሽ ነው። ነገር ግን የሚደርስበትን ጥቃት ለመከላከል ራሱን በብሔር ውስጥ ደብቆ ይንቀሳቀሳል። ከዛ ከፍ ሲል ደግሞ የ35 ሚሊዮን ህዝብ እንግዲህ ተወካይ ነኝ ደግሞ ብሎ ጠበቃ ነኝ ብሎ ደግሞ ራሱን ያቀርባል። ነገር ግን በአንድ ቤተክርስቲያን ውስጥም አባል አይደለም። በአንድ ቤተክርስቲያን ውስጥም ተወክሎ አገልጋይ አይደለም። እንደውም የኋላ ታሪኮቹን ስናይ በተደጋጋሚ በጋብቻ ፖሊጋሚ፣ ይሄ ሰው እንደውም የድርብ ጋብቻ ችግር ያለበት የኃጢአት ልምምድ ውስጥ ያለ ያ ደግሞ ሁኔታው ሊጋለጥበት ሲፈልግ በተለያዩ ሰዎች በልመና በሽምግልና እየተሯሯጠ ብዙ ነገር የሚያደርግ ከዛ ባሻገር የምን ወንጌል ቤተክርስቲያን አገልጋይ ነኝ ብሏል። ነገር ግን አሁን ባለን መረጃ መሰረት ምን ወንጌል በየትኛውም አጥቢያ ውስጥ በየትኛውም ከተማ ላይ ይህንን ሰው የሚወክል ውክልና እንደሌለ እንደማይታወቅ እንግዲህ መረጃዎች ያሳያሉ። ስለዚህ እንደዚህ አይነት ሰዎች ጤነኛውን ህዝብ የመበከል ስራ ስለሚሰሩ ጥንቃቄ እንድታደርጉ የሚመለከተው አካል እንግዲህ በሚችለው መልኩ የራሱን ስራ ይሰራል። እኛ እዛ ውስጥ ገብተን እንዲያድርጉት እንዲፈጠሩ እንደዚህ ብሎ ልንል አንችልም። ምክንያቱም ይሄንን ጥሪ የተቀበሉ ከዚህ በፊትም አንዳንድ ጉዳዮችን የሰጠናቸው ሰዎች በራሳቸው መንገድ የራሳቸውን መንገድ ተጠቅመው የራሳቸውን ስራ ሊሰሩ ይችላሉ። ከዛ ውጪ ግን ሰፊው ማህበረሰብ ይህን ነገር ተረድቶ አንደኛ ራሳችሁን ከእንደዚህ አይነት ሐሳዊ ሰዎች እንድጠብቁ። ማንም ሰው በድግ ብሎ ሚዲያ ላይ ስለሰው ስለተናገረ የሚናገረው ነገር መሰረት አለው እውነት አለው ማለት አይደለም። መረጃ አለኝ ስላለ አንድ ሰው ካለው እርግጠኛ ከሆነ ያውጣ። ስለኔም ሊሆን ይችላል፣ ስለ ወንድሜ ሊሆን ይችላል፣ ስለ ሌሎች ትልልቅ ሰዎችም ከሆነ እንደው ቀርጬዋለሁ አይዤዋለሁ ካለ እንደውም የመጀመሪያው ስፖንሰር ማረከው እኔ ነኝ። ግን ምንድነው ቀና ሰዎችን ንጹህ ሰዎችን በአገልግሎት የታፈሩ የተከበሩ በመንግስታት ፊት የሚወክሉልን ሰዎች የእምነት አባቶቻችንን እየተሳደበ የማይሆን ስም እየሰጠ
በሰው ልብና በቤተ እምነት ልብ ያላቸውን ቦታ እያሳነሰ በመሆኑ ይሄ ነገር ከጊዜ ወደ ጊዜ እየሰፋ ስለመጣ በዚህ ጉዳይ ላይ አንደኛ እንደ ማህበረ ወንጌላውያን ይሄንን ነገር የምንቃወም መሆናችንን ፐርሰናሊ ለመግለጽ ነው። ምናልባት ሌሎችም በእኛ ህብረት ውስጥ ያሉ ሰዎች በተለያየ ሚዲያ ላይ የመጡ ይህን ሐሳብ ሊያንጸባርቁ ይችላሉ። ምናልባት ቀረ የምትለው ካለ እንግዲህ ነብዩ ፍፄ በዚህ ጉዳይ ላይ ተናግረን ህዝቡ ከዚህ ሰው ራሱ እንዲጠብቅ መልእክታችንን ለማስተላለፍ ነው። ያው በሌላ ቪዲዮ በትክክል በስቱዲዮ ሰርተን በቅርብ ቀን እንመጣለን። እኛ ያው ስሬስሊ በጣም እንደ ማህበርን ስለተደጋገመ የተከታተልን ነው ስለተደጋገመ ነው ህዝቡን ማስጠንቀቂያ ለህዝቡም መረጃ መስጠት ስለሚገባን እየሰጠን ያለ ነው። በሱ ጉዳይ በሚዲያም ሌላም አቅጣጫ እንደ ማህበረ ወንጌላውያን ስሬስሊ ጉዳዩን ስለተያዘ ምንሄድበት ብዙ አቅጣጫዎች አሉ። ሁላችሁም ተጠንቀቁ። ይሄንን ቪዲዮ ግን ሁሉም ጋር እንዲደርስ የሚታለለው ህዝብ ጋር አብሶ ሴቶች ጋር ሴቶችን እያስገባ እያታለለ ነው። ማአት ብር በሱ ነው የሚኖረው፣ ስራ አይሰራም። እና እንዲደርስ ብዙ ሰው ጋር እንዲደርስ ኮፒ ሊንክ ሼር በማድረግ ሰዎች ጋር እንዲደርስ አድርጉ። ተባረኩልን። በሌላ ሚዲያ እንመለሳለን። ጊዮርጊስ ቢገዘገዝ ለራሱ ሰማዕት ቢሆን ለራሱ ነው። እኔ ምን አገባኝ ብሎ ሲናገር አልሰማችሁትም? በጣም እኮ ነው የምናሳዝነው። ክርስቶስን እንዴት አሰልቺ የሆነ ሰው እንደበዛ በጌታ ስም አሰልቺ ሰው ማለት ነው የበዛው። አሁን የክርስቶስ ደም ለኃጢአት ስርየት ይሆናል። ከሞት ወደ ሕይወት መጣንበት። እሺ ልክ እንደዛ ሁሉ የጊዮርጊስ ደም የኃጢአትን ስርየት ይሰጣል ያለ የለም። ግን እቺን ብቻ ጫፏን ይዞ የሞተው ለራሱ ነው እኔ ምን አገባኝ አይነት ነገር በጌታ ስም በጣም ለኛ የሰማዕታት ሰማዕትነታቸው ለኛ በጣም ትልቅ ጥቅም ነው ያለው። አንደኛ ክርስትና የሚቀጥለው በሰዎች በኩል ነው። በእነርሱ በኩል እነሱ እንደዛ በመሆናቸው ክርስትና በዛ ውስጥ ይቀጥላል። አይቷል። መንፈስ ቅዱስ ክርስትናን ያስቀጠለው እነዛን ሰዎች ተጠቅሞ ሰዎችን እየተጠቀመ እኮ ነው የሚያስቀጥለው። አሪዮስ የሆነ ሰዓት ላይ ተነስቶ ወልድ እኮ አለ ጌታችን ኢየሱስን ማለት ነው መለኮት እንደመሆኑ ግን ስጋ ከመሆኑ በፊትም ፍጡር ነው አለ። የመጀመሪያው የእግዚአብሔር ፍጡር ወይም ፍጥረት ነው ብሎ የክህደት ትምህርትን አስተማረ እና በጣም ብዙ ሰዎችንም ቀልብ ደግሞ ያዛርጎ ነበር። ግን እነ ቅዱስ አትናቴዎስ ተነስተው ደግሞ ነው አይደለም ማለት። ስለዚህ አሁን መንፈስ ቅዱስ በእነ ቅዱስ አትናቴዎስ በኩል ምናምን የቤርሳን ሁሌም ያስቀጥላታል። ልክ እንደዚህ ምንፍቅናዎችም ሲነሱ የሚገሩ ሰዎችም ሲነሱ የቤርሳንን ለማጥፋት ሲነሱም በሰማዕታት ደም ውስጥ ምናምን የቤርሳንን ያስቀጥላታል። የራሱ ጉዳይ እንዴ አረበ ቅዱስ የራሱ ነው ትላለህ። ኧረ እኔ ስንት አይነት እንደው በጣም እኮ መብርሃንን